ዘመቻ መረብ ማዕበል ጦርነቱ ሳይጀመር የሚጨርሰው ዘመቻ የኤርትራ ኢላማዎች በዘመናዊው የጦርነት ዓለም ጠላት እጁን ሳይዘረጋም ወታደራዊ አቅሙንም ሳያሳይ በሰዓታት ውስጥ አስደማሚ ምቶች አስቀድሞ ከጨዋታ ውጭ የሆነባቸው አጋጣሚዎችን ተመልክተናል። በ1967 የአረብ እስራኤል ጦርነት የእስራኤል አየር ኃይል በግብጽ ጦር አውሮፕላኖችና ወታደራዊ መሰረተ ልማቶች ላይ ያደረሰው የጥቂት ሰዓታት ጥቃት ውጊያው በቅጡ እንኳን ሳይጀመር እስራኤል የግብጽን የመዋጋት አቅም ሙሉ ለሙሉ ያሽመደመደችበት እንደነበር ይታወሳል። በኢራቅ ጦርነት ወቅትም የአሜሪካ ጦር የእግረኛ ሰራዊቱን ወደ ኢራቅ ከማስገባቱ አስቀድሞ ያደረገው አስደማሚ የአየር ላይ ድብደባ የኢራቅን ጦር አዳክሞ በጥቂት ቀናት ውስጥ አሜሪካ እንድትቆጣጠር አድርጓታል። በአሁኑ ጊዜም ታዲያ እጅግ የዘመኑ የጦር መሳሪያዎችን የታጠቀው የኢትዮጵያ ጦር ሰራዊት በጥቂት ሰዓታት የአየር ድብደባ ጦርነቱ ሳይጀመር የኤርትራን የመዋጋት አቅም ከጥቅም ውጪ የማድረግ ዕድሉ እየሰፋ ነው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? አይበለውና ኢትዮጵያና ኤርትራም ወደ ቀጥተኛ ጦርነት ቢገቡ ከላይ እንዳነሳናቸው አሜሪካና እስራኤል ሁሉ የኢትዮጵያ ጦርም አስቀድሞ በሚወስደው ድንገተኛ ጥቃት የኤርትራን ጦር ከጥቅም ውጪ ማድረግ ይችላል። ለመሆኑ የትኛዎቹ ስፍራዎች የኢትዮጵያ ጦር የጥቃት ኢላማ ሊሆኑ ይችላሉ? በዛሬው ጥንቅራችን የኢትዮጵያ ጦር ኢላማ ሊያደርጋቸው የሚችላቸውን 10 የኤርትራ ወታደራዊ መንደሮች፣ የሎጂስቲክ ተቋማት፣ የአየር ኃይል ቤዞችና ሌሎችም ስፍራዎችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለል ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገር ትችላላችሁ። ወታደራዊ አገልግሎትን በግዳጅ ከሚያስፈጽሙ ጥቂት የአፍሪካ ሀገራት መካከል አንዷ የሆነችው ኤርትራም ካላት የሕዝብ ቁጥር አንጻር ከፍተኛ የወታደር ቁጥር ያላት ሲሆን ቀጣይ ጥቃቶችን በማሰብም በርካታ ምሽጎችን ዝግጁ አድርጋለች። ለጦሯ የምትመድበው በጀትም ካላት ደካማ ኢኮኖሚ አንጻር ከፍተኛ ነው። ኤርትራ ይሄን ሁሉ ታድርግ እንጂ ለጥቃት ተጋላጭ የሆኑ በርካታ ኢላማዎች ያሏት ሲሆን እነዚህ ስፍራዎች ከተጠቁም ከላይ ጀምሮ ታች ድረስ ወታደራዊ ቁመናዋ ሙሉ ለሙሉ ይንኮታኮታል። ከታች ያሉት 10 የኤርትራ ወታደራዊ ኢላማዎች ከሳተላይት በተገኙ ምስሎች በስትራቴጂካዊ ጥናቶችና በስለላ ተቋማት በኩል የተለዩ ናቸው። ለመሆኑ እነዚህ የኤርትራ ወታደራዊ ኢላማዎች የትኞቹ ናቸው? 1. የአስመራ የአየር ኃይል ቤዝ። የኤርትራ ጦር የአየር ኃይል የጀርባ አጥንት። ከአስመራ ከተማ በቅርብ ርቀት ላይ የሚገኘው የአስመራ የአየር ኃይል ቤዝ ኤርትራ የምትተማመንባቸውን ሚግ 29ና ሱ-27 ተዋጊ ጄቶችን የያዘ የአየር ኃይል ቤዝ ነው። እንደ ሱ-35 ያለ ዘመናዊ ተዋጊ ጄት ያላት ኢትዮጵያ የድሮን አቅሟን በመጠቀም በአስመራ የአየር ኃይል ቤዝ ላይ ጥቃትን ብትፈጽም ቀድሞውንም ባረጁ ተዋጊ ጄቶች የሚፋለመው የኤርትራ አየር ኃይል በሰዓታት ውስጥ ከጥቅም ውጭ ይሆናል። ይህ ጥቃት ኢትዮጵያ የአየር የበላይነቱን ሙሉ ለሙሉ በመውሰድ የኤርትራን ሰማይ እንደፈለገችው እንድትዋኝበት ያደርጋታል። የኤርትራ የምድር ጦርም ቢሆን በቀላሉ ለኢትዮጵያ የአየር ኃይል ጥቃቶች ተጋላጭ የመሆን እድሉ ይሰፋል። 2. ምጽዋ የባህር ኃይል ቤዝ። የኤርትራ የባህር ኃይል እስትንፋስ። የምጽዋ የባህር ኃይል ቤዝ ኤርትራ አሉኝ የምትላቸውን የባህር ኃይል የጦር መሳሪያዎች ያስቀመጠችበት ሲሆን ቀይ ባህርና ባብ ኤልመንዴብን የምትቆጣጠረውም ከዚሁ ከምጽዋ የባህር ኃይል ቤዝ ነው። ኢትዮጵያ ያሏትን የዘመኑ የጦር መሳሪያዎች ተጠቅማ ይህን የባህር ኃይል ቤዝ ከመታች በስፍራው የተከማቹ የጦር ጀልባዎች
መርከቦችና የነዳጅ ማጠራቀሚያዎች በሰዓታት ውስጥ ከጥቅም ውጭ እንደሚሆኑ አያጠራጥርም። ምጽዋ ተመታ ማለት ደግሞ ኤርትራ በማንኛውም ሁኔታም ከውጭ አገራት የጦር መሳሪያ ማስገባት አትችልም። ከውጭ ያላት ግንኙነትም ሙሉ ለሙሉ ይበጣጠሳል። 3 ሳዋ ወታደራዊ ማሰልጠኛ የወታደሮቹ ፋብሪካ። ከኤርትራ ዋና ከተማ አስመራ በስተምዕራብ በኩል የሚገኘው ሳዋ የወታደሮች ማሰልጠኛ ተቋም ኤርትራ ካላት 250 ሺህ ጦር መካከል አብዛኛው በዚህ ማሰልጠኛ ተቋም ውስጥ ያለፈ ነው። ሳዋ ከዋና ዋና ከተሞች በርቀት ላይ መገኘቱ ለአየር ድብደባ ተጋላጭ የሚያደርገው ሲሆን ኢትዮጵያም ድሮንና ሌሎች የአየር ኃይል የጦር መሳሪያዎችን በመጠቀም ይህን ወታደራዊ ማሰልጠኛ ከጥቅም ውጪ ማድረግ ትችላለች። የሳዋ ወታደራዊ ማሰልጠኛ ተቋም ከጥቅም ውጪ መሆን ደግሞ የኤርትራን ጦር የሰው ኃይል የሚያመናምን ሲሆን በሌሎች ሰልጣኞች ላይም ከፍተኛ ፍርሃትን ይፈጥራል። 4 የአሰብ የነዳጅ ማጣሪያ። በኤርትራ ደቡባዊ ክፍል የሚገኘው የአሰብ የነዳጅ ማጣሪያ ለኤርትራ ጦር ተዋጊ ጄቶች፣ ታንኮችና ወታደራዊ ተሽከርካሪዎች ዋነኛው የነዳጅ አቅራቢ ነው። ኢትዮጵያ ኤስ-300 የተሰኘውን ሚሳኤል በመጠቀም ይህን የነዳጅ ማጣሪያ ከመታች የኤርትራ ጦር ተዋጊ ጄቶች፣ ታንኮችና ወታደራዊ ተሽከርካሪዎች ያለ ነዳጅ የሚቀሩ ሲሆን የኤርትራ ጦርም በሜካናይዝድ ኃይሉ የመዋጋት አቅሙ ይሽመደመዳል። የኤርትራ ጦር ከአንድ ቦታ ወደ ሌላኛው ቦታ በመንቀሳቀስ የሚያደርገው ውጊያም እየቀነሰ ይመጣል። 5 ደቀ መሐሬ የማዘዣ ምሽግ። በኤርትራዋ ደቀ መሐሬ ከተማ ውስጥ ከምድር ስር የተገነባ ወታደራዊ ማዘዣ ጣቢያ እንዳለ የሚያሳዩ በርካታ መረጃዎች ከዚህ ቀደም ሲወጡ ነበር። ታዲያ ይህን ወታደራዊ ማዘዣ ጣቢያ ኢትዮጵያ በከባባድ ቦምቦች የምትደበድበው ከሆነ የኤርትራ ጦር አዛዦችን በቀላሉ በመግደልና የግንኙነት መስመራቸውን በመበጣጠስ የኤርትራን ወታደሮች ያለ መሪ ማስቀረት ትችላለች። መሪ የሌለው ጦር ደግሞ እረኛ እንደሌለው በግ ነውና በቀላሉ ለኢትዮጵያ ጦር እጅ መስጠቱ አይቀሬ ነው። 6 ጊንዳ የከባባድ መሳሪያዎች ክምችት። ጊንዳ የጦር መሳሪያ ማከማቻ ስፍራ ሲሆን በውስጡም ኤርትራ አሉኝ የምትላቸውን ቲ-55 እና ቲ-72 ታንኮችን ይዟል። በትግራዩ ጦርነት ላይ ታንኮችን ለማጋየት ራሳቸው ታንክ ማነፍነፍ የሚችሉ ድሮኖችን የተጠቀመው የኢትዮጵያ ጦር በኤርትራ ውስጥም ተመሳሳዩን ማድረግ ይችላል። የኤርትራ ጦር ታንኮች ከጥቅም ውጭ ሆኑ ማለት ደግሞ ወደ ኤርትራ ምድር የሚገባው የኢትዮጵያ ጦር ያላንዳች ተቀናቃኝ የኤርትራን ከተሞች መቆጣጠር ይችላል። ሂርጊጎ የኤሌክትሪክ ኃይል ማሰራጫ። ሂርጊጎ የኃይል ማሰራጫ ጣቢያ ወደ ዋና ዋና የኤርትራ ከተሞች ኃይልን የሚያሰራጭ ጣቢያ ሲሆን መቀመጫውም በምጽዋ ከተማ ነው። ኢትዮጵያ ይህን የኤሌክትሪክ ኃይል ማሰራጫ በሚሳኤልም ሆነ በሌላ የጦር መሳሪያ ከመታችው መላውን ኤርትራን ወደ ጨለማነት መቀየር ትችላለች። በተለይም የኤርትራ ጦር የራዳርና የኮሙኒኬሽን መስመሮች አገልግሎት መስጠት የሚያቆሙ ሲሆን ይህም ለኢትዮጵያ ጦር ይበልጥ ተጋላጭ ያደርጋቸዋል። 8 የናቅፋ የመከላከያ መስመሮች። የናቅፋ ተራራማ ስፍራዎች በርካታ የመከላከያ ምሽጎች ያሉት ሲሆን ውስጥ ለውስጥ በተቆፈሩ ስፍራዎች ውስጥም በርካታ የጦር መሳሪያዎች ተቀብረዋል። ታዲያ የናቅፋ የመከላከያ መስመሮች ተመቱ ማለት አብዛኛውን የኤርትራን ክፍል መቆጣጠር ቀላል ሆነ ማለት ነው። በኤርትራ ጦር ላይም የሚያደርሰው የሞራል ኪሳራ ከፍተኛ እንደሚሆን አያጠራጥርም። 9 ኢምባተክሌ የግንኙነት መስመር። ኢምባተክሌ የግንኙነት መስመር የኤርትራን ጦር የሚያገናኝ መስመር ሲሆን የኤርትራ ጦር የግንኙነት የጀርባ አጥንት ነው ቢባል ማካበድ አይሆንም። ኢትዮጵያ በዚህ ስፍራ ላይ የድሮን ጥቃት ከፈጸመች የኤርትራ ጦር የሳተላይት ግንኙነት ሙሉ ለሙሉ ተቋርጦ የኤርትራ ጦርም በእውር ድንበር መጓዙ አይቀርም። መተግበር ያለባቸው ጥንቃቄዎች። ዘመቻ መረብ ማዕበል የኢትዮጵያን ወታደራዊ አቅም የሚያሳይ ዘመቻ እንደሚሆን የሚገመት ሲሆን እንደ አኪንቺ ድሮን፣ ኤስኤች ሆትዘር እና ኤስ-300 የመሳሰሉ የሚሳኤል ሲስተሞችም አቅማቸውን ያሳያሉ። ከላይ ያነሳናቸውን ዋና ዋና የወታደራዊ ተቋማት በመምታት ኢትዮጵያ የኤርትራን ጦር በሰዓታት ውስጥ ከምድር እስከ ሰማይ ብሎም እስከ ባህር ኃይል ድረስ ማንኮታኮት ትችላለች። በዚህ ጥቃት ውስጥ ግን ኢትዮጵያ ሰላማዊ ዜጎችን ከጥቃት በመጠበቅ የዓለም አቀፉን ሕግጋቶች ባልጣሰ መልኩ ጥቃቶቿን መውሰድ አለባት። ውጤቱ ምን ይሆናል?
በትክክለኛው መንገድ ከተተገበረም ዘመቻ መረብ ማዕበል የኤርትራን ጦር በሰዓታት ውስጥ ከጥቅም ውጭ በማድረግ እስራኤል በ1967 በግብጽ ላይ የፈጸመችውን ተግባር ኢትዮጵያም በኤርትራ ላይ መፈጸም ትችላለች። ዘመቻ መረብ ማዕበል የሚያደርሰው ጉዳት የኤርትራን ጦር ከማዳከም አልፎ የምስራቅ አፍሪካ ቀጠናን በአዲስ መልኩ ሊገነባ የሚችል ታላቅ ዘመቻ ነው። ውድ የሰሞንኛ ቤተሰቦች ስለ ዘመቻ መረብ ማዕበል ወደ እናንተ ያደረስነው የዛሬው ቅንብራችን በዚህ ተጠናቋል። ሰናይ ጊዜ